ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። طيب ጥያቄ የአባቴ ሚስት ለኔ አጅነቢይ ትሆንብኛለች እንዴ? ማለቴ እኔን የማትወልደኝ ብለው ይላል። አጅነቢይ አትሆንም፣ ምክንያቱም የአባት ሚስት ናትና ማለት ነው። ምንም እርሱን ባትወልደውም እንኳን ማለት ነው አጅነቢይ አትሆንም በፍጹም። ምክንያቱም ይችን ሴት ሊል አበድ ማለት ነው ሊያገባት አልተፈቀደለትም። ሐታ አባት ራሱ ቢፈታት አባት ቢሞት ማለት ነው ዒዳዋን ከጠበቀች በኋላ نعم 4 ወር ከ10 ቀን ዒዳ እንደሚኖርባት ዋضح ነው في سورة البقرة ربنا جل جلاله እንዳስቀመጠው ማለት ነው 4 ወር ከ10 ቀን ከጠበቀች በኋላ ራሱ ዒዳዋ ሲጠናቀቅ የጠይብ የሟች ልጅ ማለት ነው እርሷን ሊያገባት አይችልም። እናቱ ናትና ማለት ነው ምንም ባትወልደውም እንኳን ከአባቱ ጋር በኒካህ ትስስር ተፈጥሯልና الله ربنا جل جلاله من بليلان ولا تنكحوا ما نكح آباؤكم من النساء إلا ما قد سلف إنه كان فاحشة ومقتا وساء سبيلا بلو في سورة النساء ربنا جل جلاله بزي ملكو تناقرال سلازي للأبد يتكلكلجو حتى في بالنكاح هنا في غير النكاح بيون مالتنا في غير النكاح حتى يجيكم ያለ ኒካህ ማለት ነው እርሷ ጋር ግንኙነት ማድረግ ጭራሽ የሚያጠያይቅ የሆነ ነገር አይደለም ከእርሷ ጋር ከእናት ጋር ይቅርና ማለት ነው ከእናት ውጭ ካሉ ከሆኑ ሴቶች ጋር አጅነቢያ እስከሆኑ ድረስ ያለ ኒካህ ጠይብ ግንኙነት ማድረግ ዝሙት እንደሆነ ግልጽ ነው። ነገር ግን በኒካህ እንኳን አትፈቀድለትም እና ይቺ ሴት እናቱ ናት ምንም ባትወልደውም እንኳን የአባቱ ሚስት ማለት ነው ጠይብ እናቱ ናት አጅነቢያ አይደለችም ነው። አባት ቢሞት ራሱ እናቱ ናት ልክ እንደ እናቱ ነው ከርሷ ጋር ሙአመላ የሚያደርገው መስተጋብር የሚያደርገው ማለት ነው። والله اعلم። مرحبا استاذችን بارك الله فيك امين وياكم። ሌላኛው ጥያቄ ዲንን ለመማር ብሎ ትዳርን መፍታት ይቻላል ወይ? ማስተዳደር ካልቻለ ከቂራቱ ጋር ይላል። طيب خيرا ቅድሚያ መጀመሪያ ጋብቻ ከመፈጸሙ በፊት ማለት ነው የጋብቻን ጉዳይና ማዕናን በቅጡ የተረዳ የሆነ አካል መሆን መቻል አለበት ጋብቻ ፈጻሚ የሆነ አካል። ምክንያቱም ጋብቻን ፈጽሞ ጋብቻን ማፍረስ የሰኝ የሆነ ጉዳይ የእርሱን ህይወት ማበላሸት ላይ ብቻ የቆመ ሳይሆን የሌላንም ህይወት ማበላሸት ላይ የቆመ የሆነ ከመሆኑ አንፃር ማለት ነው የሴትዮዋንም ህይወት የሚያበላሽ የሆነ ነገር ነው። ሴትዮዋ እውነተኛ የሆነ ትዳር ብላ ማለት ነው ገብታ نعم እውነተኛ በሆነ ትዳር ውስጥ መቆየት የምትፈልግ ሆና ሳለች ለጠለቡ العلم ብሎ ማለት ነው ሰውየው ቅድሚያ መጀመሪያ አርቆ ሳያስብ በችኮላና በሩጫ የገባበት ሆኖ ሳለ ማለት ነው የሚፈታት ከሆነ ለዚህ አሁን ለተወሰው ለሆነ አላማ ሲባል የእርሷንም ህይወት ማበላሸት እንዳለ ሊዘነጋ ይገባል። መጀመሪያ ለመግባት ነው አርቆ ማሰብ ነው በጥልቀት መመልከት ያስፈልጋል። በሁለተኛ ደረጃ ደግሞ ሰውየው طيب እንደ ድንገት አርቆ ሳያስብ ማለት ነው ኒካህ ቢያስርና ቢገባ ከዚያም በኋላ ሊጠለብ العلم ብለው ማለት ነው ኒካሁን ለማፍረስ ጥረት ቢያደርግ ማለት ነው ሰውየው ቅድሚያ መጀመሪያ የሚማረው የሆነ ትምህርት ምንድነው የሚለው ነገር መታየት መቻል አለበት ኒካህ ከማፍረሱ በፊት ማለት ነው። ضروري የሆነ መሰረታዊ የሆነ ማለት ነው نعم ትምህርት ነው አይደለም የሚለው መታየት አለበት። ኢስላም የሚጸድቅለት በርሱ እንጂ ሲሆን ማለት ነው نعم ያንን ነገር በመማሩ ቢሆን እንጂ ሙስሊም መሆኑ ሙእሚን መሆኑ የሚጸድቅለት በዚያ ነገር ቢሆን እንጂ ያንን ነገር ካላገኘ ደግሞ ሙስሊምነቱ የማይጸድቅለት ከሆነ ضروري የሆነ ዕውቀት ከሆነ የዛኔ ኒካሁን ሊያሰናክል ይችላል። ምክንያቱም ይበልጥ በላጭ የሆነ ግዴታ ከመሆኑ አንፃር ማለት ነው ይበልጥ በላጭ የሆነ ነገር ስላጋጠመው ማለት ነው እንደዚህ አይነት ተጨባጭ ካለ የዛኔ ሊፈታት ይችላል ማለት ነው። ግን መጀመሪያ ሩጦ መግባቱ نعم ይህ ነገር ትክክል ያልሆነ ሆኖ ሳለ የሚያስወቅስ ሆኖ ሳለ ማለት ነው በአንክሮ መመልከት ነበረበት። ነገር ግን ይህ ካልሆነሳ ضروري የሆነ ጉዳይ ካልሆነ ተጨማሪ የሆነ ዕውቀት ከሆነ ዕውቀትን ማካበት የሰኝ የሆነ ጉዳይ ከሆነ ግን ተጨማሪ የሆነ ነገር ነው። ትዳር በቀላል መፍረስ የለበትም። ትዳሩንም ጠለቡል ዒልሙንም ማለት ነው አጣጥሞ ለመሄድ ጥረት ማድረግ ይጠበቅበታል እንጂ የልጅቱን ህይወት ማበላሸት የለበትም። በቀላል ያልታሰረ የሆነ ትዳር በቀላል አይፈታም በቀላል አይፈርስምና ታላቅ የሆነ ቤት ነው እየተመሰረተ ያለው። نعم ቤተሰብ የተሰኘ የሆነው ጉዳይ የሚመነጭበት የሆነን ቤት ነው እየመሰረተ ያለውና ማለት ነው ቀላል ነገር አይደለም።
እና እንደ ቀላል ነገር መመልከቱ ተገቢ አይሆንም። والله اعلم ያለው ጉዳይ ይህን ይመስላል። በጥንቃቄ መያዝ አለበት ነገሩ። طيب استاذችን جزاك الله خيرا آمين وإياكم። ሌላኛው ጥያቄ አካል السلام عليكم ورحمة الله وبركاته ብለው ይላል። عليكم السلام ورحمة الله وبركاته። طيب ባለቤቴ ጋር ተለያይተናል። ረጃቱ ብሏል። ኒካህ አለ ብሎ 6 ዓመት ጠበቀኝ። እኔ አልፈልግም بالحرام ወንጀል ይሆንብኛል ወይ? ማስተዳደር አይችልም። እኔ የሰራሁትን ገንዘብ አልሰጠውም። በአቂዳም በኩል አስተካክላለሁ ይላል፣ ግን የተለየ ነገር የለም። طيب خيرا ይህ ጥያቄ طيب በተወሰነ መልኩ የሚያሰጋ የሆነ ነጥብ አለው። ምናልባት ሴትዮዋ ከእርሱ ጋር መለያየት የምትፈልግ ሆና ማለት ነው እንደ ሰበብ ማስተዳደር አለመቻሉን ማለት ነው ያወሳች ከሆነ ይህ አላሁ Subhanahu Wa Ta'ala ዘንድ የምትጠየቅበት የሆነ ጉዳይ ነው የሚሆነው። ምናልባት እንደ ሰበብና እንደ ምክንያት ከእርሱ ጋር አብራ መኖርን የማትፈልግ ሆና ሳለች ማለት ነው ያልፈለገችበት የሆነው ነገር ደግሞ አሳማኝ ያልሆነ ነገር ሆኖ ሳለ ማለት ነው። ናም ያልፈለገችበት የሆነው ነገር አሳማኝ የሆነ ነገር ከሆነ የዛኔ አሳማኝ የሆነ ነገር ከቀረበ ማለት ነው የማትለያይበት አጋጣሚ አይኖርም። ትለያያለች። የማትፈልገው የሆነ አካል ጋር መኖር አትችልምና ማለት ነው። ከውበት አንፃር ለምሳሌ አክል ላይ መቻት ይችላል። ከተለያዩ ከሆኑ ነገራቶች አንፃር ትዳር ላይ ተጽዕኖ ከሚፈጥሩ ከሆኑ ነገራቶች አንፃር ማለት ነው መልካም የሆነን ተጽዕኖ ከሚፈጥሩ ከሆኑ ነገራቶች አንፃር ላይ መቻት ይችላል። መልካም የሆነን ተጽዕኖ ላይ ፈጥር ይችላል ማለት ነው። طيب عشرة زوجية ማለት ነው። ይህንን ነገር ማድረግ የማይችል የሆነ አካል ሆኖ አስተውላው ከሆነ ከእንደዚህ አይነት አካል ጋር ልትኖሪ ግድ ነው አትባልም። ጥላቻ ከርሷ አቅጣጫ የመነጨ ከሆነ ቀደም ሲል አሳልፈናል። ቀደም ሲል በተወሳው በሆነው ጥያቄ ላይ አሳልፈናል። የዛኔ ሙኻሊአህ ሁና ነው የምትወጣው ብለናል። የማህር ንብረቷን መልሳ ነው የምትወጣው ጥላቻ ከርሷ አቅጣጫ የመነጨ ከሆነ ማለት ነው። ነገር ግን طيب እርሱ ዘንድ ማለት ነው ክፍተት ያለ ከሆነ ያም ክፍተትም ደግሞ ለፍች የሚዳርግ የሆነ ክፍተት ከሆነ ማለት ነው የዛኔ አልቃዲ ሸርዒ ማህከማ ሸርዒያ በመሄድ ማለት ነው ሸሪዓ ፍርድ ቤት በመሄድ የዛኔ አልቃዲ ፍርድ ይሰጣል ማለት ነው። ስለዚህ አንተ ዘንድ ክፍተት አለ። ይህ ክፍተት ደግሞ ለፍች የሚጋብዝና ፍችን ሊያስፈርድ የሚችል የሆነ ክፍተት ነውና ስለዚህ መፍታት አለበት ፍታ ብሎ ይለዋል ማለት ነው። አልፈታም ብሎ ካለ የዛኔ አልቃዲ አሽርዒ ኒካሁን ፈስኽ ያደርጋል። በማዕና ከንቱ ያደርጋል፣ ባጢል ያደርጋል፣ ውድቅ ያደርጋል። ኒካሁን ፈስኽ አድርገዋለሁ፣ ከንቱ አድርገዋለሁ፣ ኒካህ የላችሁም ከዚህ በኋላ ብሎ ማለት ነው። ስለዚህ አንቺም ደግሞ طيب ያው ፈስኽ ከተደረገ አንድ ዒዳ ነው የምትጠብቀው አለ الصحيح አንድ ዒዳ ከጠበቅሽ በኋላ ማግባት ትችላለሽ ብሎ ይወስንላታል ማለት ነው። እና እዚህ ጋር የተነሳ የሆነው ጥያቄ የሚያሰጋ የሆነ ፓርት አለው። እርሱም ደግሞ طيب ማስተዳደር አይችልም የሚለውን ተገን በማድረግና እርሱን መሰረት በማድረግ ናም ያለ ምክንያት ማለት ነው ይህ ነገር ትክክል ያልሆነ ሆኖ ሳለ ከሆነ አይቻልም፣ አይፈቀድም። ልትመለስም ግድ ይላል። አልመለስም ብላ ካለች በኹሉዕ ነው የምትወጣው ማለት ነው። የኒካህ ገንዘብ መልሳ የማህር ገንዘብ መልሳ ትወጣለች። ያለበለዚያ ግን ማስተዳደር አቅም የሌለው የሆነ አካል ከሆነ የማህር ገንዘብም አትጠየቅም። በእውነት ያለችው የሆነ ነገር የተረጋገጠ ከሆነ የማህር ገንዘብ አትጠየቅም ማለት ነው። ምክንያቱም ክፍተት ያለው እርሱ ዘንድ ነው። ማስተዳደር ካልቻለ የዛኔ ሚስት መሆን አትችልም። እርሷ ተቁሉ المرأة አጥዒምኒ አው ጠልቅኒ ብለዋል الرسول عليه الصلاة والسلام። ሴትዮዋ ብላ ትላለች፣ አይ ሚስት ማለት ነው። መግበኝ ወይም ደግሞ ፍታኝ ብላ ትላለች። መመገብ ከተሳነው መፍታት ግድ ነው ማለት ነው። መመገብ ከቻለ ደግሞ መፍታት ግድ አይደለም ማለት ነው። ባለቤቱ አድርጎ ይዛታል፣ ሚስቱ አድርጎ ይዛታል። والله اعلم። مرحبا استاذችን جزاك الله خيرا آمين። ሌላኛው ጥያቄ السلام عليكم ورحمة الله وبركاته جزاكم الله خيرا أستاذ إلال. آمين وإياكم وبارك الله فيكم. مرحبا የኔ ጥያቄ ባለቤቴ በኢኮኖሚ በጣም ዝቅተኛ ነበርና ወደ አረብ ሀገር ላከኝ። ልጆች አሉን። አሁን እሱ ሌላ ሚስት አገባ። ወንድሙ ሞተና የወንድሙን ሚስት አገባ። አቅም የለውም ለማስተዳደር። ፍች በጠይቅ እንዴት ይታያል ይላል። طيب خيرا ቅድሚያ መጀመሪያ ወደ አረብ ሀገርም ሆነ
ወደ ሌላ ሀገር ማለት ነው ባለቤቱን መላኩ بغير محرم حرام ነው የተከለከለ የሆነ ነገር ነው الرسول عليه الصلاه والسلام فيما ثبت عنه في الصحيحين በጸደቀ በሆነው ዘገባ ከልክሏልና الرسول عليه الصلاه والسلام لا يحل لامراه تؤمن بالله واليوم الاخر ان تسير او طيب ان تسافر مسيره كذا وكذا بغير محرم ብለው በዚህ መልኩ ተናግሯልና الرسول عليه الصلاه والسلام ያለ محرم رسول التاجبو أرمي የሚሆንባት ይሆን አካል ከርሷ ዘንድ ከርሷ ጋር አብሮ የሌለ ሆኖ ሳለ ጉዞ ልታደርግ በፍጹም የተከለከለ ነው ብሏል الرسول عليه الصلاه والسلام ስለዚህ ነገሩ እንዲህ ከሆነ ይህን ተግባር መተግበሩ حرام ነው የተከለከለ ነው እርሱ ራሱ መላኩ ማለት ነው الرجال قوامون على النساء ብለና ሳልፈናልና ስለዚህ ባልስ ከሆነ ድረስ ይህንን ነገር ማድረግ አልነበረበትም እርሷም ደግሞ በመሄዷ ተጠያቂ ትሆናለች ተውበት ማድረግ ይጠበቅባታል ማለት ነው حرام ነገር ፈጽማለች ሆኖም ግን እዚያ ሆነ የሰራችው የሆነው ንብረትና ገንዘብ ማለት ነው በሐላል መንገድ እስከሆነ ድረስ ተጠያቂ አድርጋትም በማዕና ገንዘቡ ማለት ነው حرام የሆነ ገንዘብና ንብረት ነው አይባልም በሐላል መንገድ እስከፈራችው ድረስ ማለት ነው طيب خيرا በመቀጠል ደግሞ ወደ እርሱ ወይም ደግሞ ወደ ተነሳው ወደ ሆነው ጥያቄ ሶሚም ስንመጣ አስልና መሰረት ስንመጣ ማለት ነው طيب ሰውየው ማስተዳደር ብቃት የሌለው የሆነ አካል ሆኖ ሳለ እርሷን ልኳት ገንዘብ እንድታመጣ ማለት ነው በማሰብ እርሷን የላካት ሆኖ ሳለ ከዚያም በመቀጠል እዚህ ሲያገባ የማስተዳደር ብቃት ኖሮት ነው ወይስ አይደለም የሚለውን ነገር መመልከት ይሻል ያስፈልጋል የማስተዳደር ብቃት ያለው የሆነ አካል ሆኖ ከሆነ ያገባው ለምን ሚስቱን አይጠራትም ለምን ነይ ብሎ አያመጣትም ሚስቱን ስለዚህ والله اعلم الظاهر ከጥያቄው ተነስቼ ማለት ነው ስናገር الظاهر ሚስቶችን ማበረከት የፈለገ የሆነ አካል እንደሆነ ነው የሚያሳየው የማስተዳደር ብቃት በእውነት ማለት ነው ያለው የሆነ አካል ሆኖ ሳለ ከሆነ ሁለተኛ የወንዱም ሚስትንም ወረሰ አልወረሰ በማዕና በጋብቻ ማለት ነው እርሷን አገባም ማለገም ሌላ ሴትም ቢያገባም ማለት ነው እዚያ ሚስቱን طيب ያለ محرم ልኳት ሲያበቃ ማለት ነው ችኛው ለምን አገባ የማስተዳደር ብቃት ኖሮት ነው አዎ ከተባለ ያችን ሚስቱን ነበር ማምጣት ያለበት ሸርዓን ማለት ነው ሁለቱንም የማስተዳደር ብቃት ይኖረዋልና ነው ከተባለም ደግሞ ስለዚህ ሁለቱንም طيب ማስተዳደር ነበረበት ያችንም ማምጣት ነበረበት አሁንም በድጋሚ ማለት ነው ማምጣት ነበረበት በሶስተኛ ደረጃ የማስተዳደር ብቃት የለውም ከተባለ ማለት ነው እንደዚያ ከሆነ ሁለተኛ ማግባት አይፈቀድለትም حرام ነው የተከለከለ ነው የማስተዳደር ብቃት የሌለው የሆነ አካል ከሆነ አይፈቀድለትም በፍጹም ስለዚህ ከሁሉ አቅጣጫ አንፃር ስንመለከት ሰውየው ስህተት እንደፈጸመ ነው የሚያሳየው ስለዚህ አሁን እዚህ ጋር በእውነት የማስተዳደር ብቃት የሌለው የሆነ አካል ሆኖ ከሆነ ማለት ነው እህታችን ጥያቄዋ ላይ እንዳሰፈረችው እንደዚያ ከሆነ ፍችን የመጠየቅ ማለት ነው መብት ይኖራታል ቅድም ላይ ሐዲስ አንስተናልና ተقول المرأة طلقني او اطعمني او طلقني ብለዋል الرسول عليه الصلاه والسلام ፈታኝ ወይም ደግሞ መግበኝ ብላ ትላለች ስለዚህ የማስተዳደር ብቃት ከሌለው ሷሊ መግባት አይችልም ማለት ነው ሊመግባት ካልቻለ ደግሞ ጋብቻ ሊኖር አይችልም ይፈታል ማለት ነው በግድ والله اعلم مرحبا استاذችን جزاك الله خيرا ሌላኛው ጥያቄ السلام عليكم ورحمة الله وبركاته ብለው ይላል وعليكم السلام ورحمة الله وبركاته طيب የዘመድ ግሩፕ የምንጠያየቅበት ሴቱም ወንዱም አንድ ላይ ነው ሴቶቹ በድምጻቸው ሪከርድ ይፈቀዳል ወይ ይላል አይፈቀድም ምክንያቱም ይህ እንደዚህ አይነት ጉዳይ ሌሎች ችግሮችን ጎትተው ሊያመጣ የሚችል ይሆነ ለዚህ ስጋት የሚጋብዝ የሆነ ነገር ስለሆነ አይፈቀድም በፍጹም በጽሁፍ ማለት ነው ልጠይቅ ትችላለች በጽሁፍ ዘመዷን ልጠይቅ ትችላለች ከዚያው ውጭ ግን በድምጽ ከሆነ ምናልባት ሳታስበው እንኳን ማለት ነው ድምጿን ልታቀለሰልሰውና ልታለዝበው ትችላለች ስለዚህ ያ ዘመድ የተሰኘ ሆኖ አካል ሲሰማና ሲያድምጥ ማለት ነው ምናልባት በድምጿ ማለት ነው ቅላጼ ሊጎተት ይችላል ኋላ ላይ ለሐራም ሊዳረጉ ይችላሉና ማለት ነው نعم በመቀጠልም ያው በስልክ በጽሁፍ ደረጃ ማለት ነው ነገሩን ማቅረብ የሚቻል ሆኖ ሳለ ማለት ነው በድምጽ ምን አስፈለገ ሰላም ነህ አማን ነህ እንዴት ነህ አለቀ كيف حالك በአረበኛም ከሆነ ማለት ነው كيف امورك ብለልንል ነው ይህንን ነገር ጽፈን ማስቀመጥ ነው ከዚህ ሌላ የተንዛዛ የሆነን ወሬ ማውራትስ ምን አስፈልገ ያስፈልግ ስለዚህ እንደ ጥቅል ይህንን ነገር ማድረግ የለባትም እህታችን ጥንቃቄ ማድረግ ያስፈልጋል ولا تقربوا الزنا انه كان فاحشة وساء سبيلا ብሎ ربنا جل جلاله ስለተናገረ
ነገሩ በዚህ ልክ መያዝ መቻል አለበት ማለት ነው። ወላሁ አዕለም። መርሐባን ኡስታዛችን ጀዛከላሁ ኸይራን። አንድ 3 ጥያቄዎች አሉ። ሰዓት ምናልባት ካለን እንጨርሳቸው። መርሐባ። ያው 4 ሰዓት እያለ ስለሆነ ኸይራን ኢንሻአላህ እንጨርሳቸው። طيب እንቀጥል። መርሐባ መርሐባን። طيب ሌላኛው ጥያቄ ያው ሰላምታ ለቀረቡም አንዲት እናት ሶላት የማትሰግድ የማትቀራ አደብ የማትጠብቅ ዝምድና የምትቆርጥ ከሆነች እንዲሁም ለመማር ፍላጎት ከሌላትና ስለ እስልምና መጥፎ የምትናገር ከሆነ ለመመለስ ተሞክሮ ስላልተቻለ ከሷ መራቅን እና ልጆችን ማራቅ ለተግባሪው ወንጀል ነውን? ልጁም እሷን አላናገርም ቢል ሐቅ አለበትን? ካፊር ነች ማለት ይቻላል ወይ ይላል። طيب ኸይራን እንግዲህ በቀጥታ ካፊር ነች ብሎ ፍርድ መስጠቱ ከባድ የሆነ ጉዳይ ነው። ተወፍሩ ሽሩጥ እንቲፋኡል መዋኒ ኢቃመቱል ሁጃ የተሰኘ የሆነ ጉዳይ ያስፈልጋል። ከዚህ በፊት ቀደም ሲል እንዳወሳ ነው ማለት ነው በሌሎች ጥያቄና መልሶች ላይ። طيب ኸይራን እና ወደ ጥያቄው ምላሽ ስንመጣ ወደ አስሉ ስንመጣ አላሁ ረቡና ጀለ ጀላሉሁ ሲርፍ ከሃዲ የሆኑ ንጹህ ከሃዲ የሆኑ ወላጆችን በተመለከተ ከነርሱ ጋር በምን አይነት መልኩ መስተጋብር ማድረግ እንዳለብን በዚህ መልኩ ያወሳል። وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا بلو ربنا جل جلاله بزي ملكو تناقرا بمدفو نقر أنتن طيب مدفو نقر عند التقبر يميان نساسو كهونو يمياس قددو كهونو مالتنو يزانيات تتازاتشو على كهدي هونو ولا جوچن بتملكته ሁላችንም ካህዲያኖች በመሆናቸው ላይ ማለት ነው ኢትፋቅና የጋራ ስምምነት ያደረግንባቸው የሆኑ ወላጆችን አስመልክቶ ነው በዚህ መልኩ እየተናገረ ያለው። نعم በመጥፎ ነገር ላይ አንተን ያስገድዱ ጥረት የሚያደርጉ ከሆነ እንዳትታዘዛቸው አለ ረቡና ጀለ ጀላሉ። ሆኖም ደግሞ ምንም በመጥፎ ነገር ላይ አንተን ሲጋብዙ እንዳትታዘዝ ብለን ስንል ደግሞ በተጓዳኝ ማለት ነው የነርሱን ሐቅና መብት ጣስ ማለት አይደለም ማለት ነው። ረቡና ጀለ ጀላሉ ምን አለ? ወሳሂብሁማ ፊ ዱንያ ማዕሩፋ አምር ነው ትዕዛዝ ነው የመጣው። ወሳሂብሁማ ከነርሱ ደግሞ ተጓዳኝ ብሎ ይላል። نعم في الدنيا معروفة ዱንያ ምድር ውስጥ ባለ በሆነ ተጨባጭ ማለት ነው ከዱንያ ምድር ላይ ካለው ከሆነ ጥቅም አንፃር ማለት ነው መዋል አንፃር በመልካም ከነርሱ ጋር ተዋዋል ይላል ረቡና ጀለ ጀላሉ። መልካምን ልትውልላቸው ግድ ነው ምክንያቱም ወላጆች ናቸው። ካልነበርክበት ለመገኘትህ ምክንያቶች ነዋል بعد الله سبحانه وتعالى እንደ ሰበብ ማለት ነው ምክንያቶች ናቸው። በመቀጠልም አንተን ለፍተው አሳድገዋል ወለታቸው መመለስ መቻል አለበት። نعم ስለዚህ በዚህ መልኩ ከነርሱ ጋር ተኗኗሩ ብሏል ረቡና ጀለ ጀላሉ። ስለዚህ ይቺ እናት የተወሳች የሆነችው እናት هدانا الله سبحانه وتعالى وإياها እኛንም እርሷንም አላሁ سبحانه وتعالى ቀናውን ጎዳና ይምራንና ይችን እናት نعم ጥያቄው ላይ በሰፈረው በሆነ መልኩ ማራቅ ከርሷ ማራቅ የርሷን መብት እንዲሁም ደግሞ መጣስ ኢላ አኺሪሂ ሳይሆን በመልካም ነገር ማለት ነው ከርሷ ጋር እንዋላለን መልካም ነገር እንውላታለን። ነገር ግን በመጥፎ ነገር ካነሳሳችን ግን የዛኔ በፍጹም አንታዘዛትም። የአላህ Subhanahu Wa Ta'ala ሐቅ ከፍጥራኖች ሐቅ ተቀዳሚ ስለሚሆን ማለት ነው። لا طاعة في مخلوق أو لا طاعة للمخلوق في معصية الخالق ብለው ስላሉ الرسول عليه الصلاة والسلام ፈጣሪን በመንቀፍ ረገድ نعم ፍጥራኖችን መታዘዝ የለም ብለዋል። ሐታ ወላጅ እናቶች ቢሆኑም ወላጅ አባቶች ቢሆኑም ማለት ነው አንታዘዛቸውም። والله أعلم. ሜደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ